በዚህ ቀን በቤታችን ብርሃን ለብሳ ብርሃን ትመስላ እልፍ አእላፍ መላእክት ጻድቃን ሰማዕታትን ደናግል መነኮሳትን በፊት በኋላ በግራ በቀኝ አስከትላ ትመጣለች። የብርሃን እናት ናትና የብርሃን ድንኳን ይተከላል፣ የብርሃን ምንጣፍ ይነጠፋል፣ የብርሃን ተድላው ይዘረጋል። ከዚያ ላይ ተቀምጣ ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁረ ወልዴ መጻኢኩ ኀቤከ ከመ ትወድሰኒ ዮም በዛቲ ትለዋለች። እሱ ተቀምጦ ነበር ተነስቶ፣ አጣፍቶ ነበር ታጥቆ፣ እጅ ነስቶ ቆሞ ክርክር በዕለተ ሰንበት ተፈጽሟልና ባረከኒ ስትል መዝገበ በረከት ይላታል። እሷ በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህን በላይ ከብላ ትባርከዋለች። ወሶበ ከመዝ ትቤሎ እግዝእትነ ማርያም ተሰጥአሁ ወይቤ ከመዝ እዝ እንተርኤ ሙሴ በነደሳት ብሎ እስከ ፍጻሜ ያመሰግናታል። ውዳሴ ሐሙስ፣ ውዳሴ በሐሙስ፣ ውዳሴ ኀደ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ቢ አንድነው ቃለ ጸሐፊ ነው። በዕለተ ሐሙስ የሚነበብ የሚጸለይ የሚተረጎም የእመቤታችን ምስጋና ይህ ነው። ይህ አርዕስት ነው። እሱ ግን ነገሩን እዝን ተርኤ ያብላው ሕፃን ተርኤ ሙሴ በነደ እሳት ውስተ ገዳም ወአውጽቂያ ኢትውኢ በነደ እሳት ታጥራ በነደ እሳት ተከባ ነደ እሳት ሰፍሮባ ጫፎቿን ሳትቃጠል ሙሴ በደብረ ሲና ያያት እዝ ማርያም ድንግልን ትመስላለች። አንድም እዝ እንተርያ ሙሴ በደብረ ትመስል ማርያም ድንግልን ማርያም ድንግል ሙሴ በደብረ ሲና ነደ እሳት ሰፍሮባት በነደ እሳት ተከባ በነደ እሳት ታጥራ ጫፎቿን ሳትቃጠል ያያት እዝ ማርያም ድንግልን ትመስላለች። አንድም ማርያም ድንግል በነደ እሳት ታጥራ ተከባ ሳትቃጠል ያያት እዝ ትመስላለች። ትመስል ማርያም ድንግል ዘእንበለ ተሰብአ ቃልአ ዓለም ርቱ ሳይኖርባት ከእርሱ አካላዊ ቃል ሰው ባልና ማርያም ድንግል ትመስል ይላል። ወኢያውሃ እሳተ መለኮቱ ለድንግል ባህሬ መለኮቱ ድንግልናዋን አልለወጠውምና ማርያም ድንግል ሙሴ በደብረ ሲና ያያት እዝ ትመስላለች። እምድረ ወለደቶ ድንግልና ተረክበ ከወለደችም በኋላ እንደ ቀድሞ በድንግልና ኖረች። ወመለኮቱ ይተወለደ እርሱም ሰው ከሆነ በኋላ ባህሬ መለኮቱ አልተወለደምና ይመስል ብሎ ያስራል። ኮነ ወልደ እጓለ እመሕያው አምላክ ዘበአማን ወልደ እጓለ እመሕያው ክርስቶስ በእውነት ያለ ሐሰት የባሕርይ አምላክ ነው። ዘበአማን አለ አምላክነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና መጽአ አዳነነ ሰው ሆኖ ከፍዳ ከመርገም ከኃጢአት አዳነ ለየ። ሰአሊ ለነ ቅድስት ሰው ሆኖ ከፍዳ ከመርገም ከኃጢአት ካዳነ ልጅሽ ጽኔት በድንግልና ፍጹም በቅድስና በቤታችን ጸጋው ክብሩ እንዳይነሳ ለምኝልን። አይምሮ ልቡናው በልቡናችን ሳይልን ቅረትን አሳድርልን። ነአብሔኪ ኩልነ ወእግዝእትነ ወላዲተ አምላክ ተሳሊኪ የኩላነ ኩልነ አምላክ የወለድሽ ቅድስት ብፅዕት እመቤታችን ናብሔኪ ኩልነ ሁላችን አንቺን ብቻ እናከብርሻለን እናገርሻለን። እስመ ሳህልኪ ኩላነ ኩልነ ይቅርታሽ በሁላችን ላይ ይደረግልን ዘንድ ነውና አንተ ከሆነ ተደርጎልናልና አንተ እስመ ይከውለን ይደረግልናልና ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ አምላክን የወለደች እመቤታችን በእውነት የባህርያችን የነገራችን መመኪያ ናት። ለመንያ ተስረተ ከመ ይመግብ ታድኅን ሕይወተ ዘመድኅነ
ባመጣችው እሎት አንድ ሔዋን ምን አደረገች ትለኝ እንደሆነ ሔዋንስ በላት እምዝ ሔዋንማ አትብላ ያላትን ዕፀ በለስ በላች ብዬ እነግርሃለሁ። ሔዋን አትብላ ያላትን ዕፀ በለስ በልታ ባመጣችብን ፍዳ መከራ በእንተ ሔዋን ተአጽወረ ገነት ስለ ሔዋን ክፋት ስለ ሔዋን በደል የሕይወት በር ተዘጋብን። ወአዘዞሙ ለሱራፌል ወለኪሩቤል ዘውስተ ሌሆሙ ሰይፈ እሳት ከመ ይቀውፉና ዕፀ ሕይወት ከመ ይግባ አዳም ተአግሎ ውስተ ገነት እንዲል ወበእንተ ማርያም ድንግል ተገበረነ ስለ ማርያም ድንግል ቸርነት ስለ ማርያም ድንግል እናትነት ስለ ማርያም ድንግል ርኅራኄና ፍቅር የገነት ሕይወት የገነት በር እነሆ ተከፈተልን። ወአንተራሱ ለኪሩ ዘውስተ ሌሆሙ ሰይፈ እሳት እንዲል ዳግመ ከበልነ ዕፀ ሕይወት ዳግመኛም ከዕፀ ሕይወት እንበላ ዘንድ አደረ። ከዚህ ዕፀ ሕይወት ማለት ፍቅር ሳዊሮስ ትንሣኤ እንደምንድን ነው ቢሉ ሁሉም እግዚአብሔር መንፈስ ቅዱስ በገለጠላቸው መጠን ተናግረዋል። ከዚህ ዕፀ ሕይወት አለ ሳዊሮስ ማለት ፍቅር አለው የአምላክ ሥጋና ደም በፍቅር ሆነው የሚቀበሉ ስለሆነ ፍቅር የሚያድር ሰላም አንድነት የሚያድር ስለሆነ ሳዊሮስ ትንሣኤ አለው በሚገባው ከኃጢአት ተለይተው ነጽተው በቅተው ቢቀበሉት ትንሣኤ ዘለግብ ያስነሳል ያድናል ይሰጣልና። ከዚህ ዕፀ ሕይወት አለው በዕፀ ሕይወት ቦታ ስለገባ ጌታ አዳምን 3 እንጨት ሰጥቶታል። አንዱን ብላ፣ አንዱን ጠብቅ፣ አንዱን ብላ አትብላ ብሎታል። ብላ ያለው ግንቡን፣ ጠብቅ ያለው ዕፀ በለስን ነው። ብላ አትብላ ያለው ዕፀ ሕይወትን። አዳም ብላ ያለውን በልቶ ጠብቅ ያለውን ዕፀ በለስን ጠብቆ ብላ አትብላ ካለው ከዕፀ ሕይወት በልቶ ቢሆን አዳም 1000 ዘመን ቆይቶ እንደገና ቀድሶ የ30 ዓመት ጎልማሳ ይሆን ነበር። ዋሕፀነ ድንግል ርእሱ 7 ተራፋት ግን 1000 ዘመን ሊሞላው 30 ዘመን ሲቀረው በልቷልና እንዲህ አለ። በጌታ ዘንድ ግን አንዲት ቀን አልተፈጸመችም። ዘውስታው ለክርስቶስ ደሙ ክቡር ዕፀ ሕይወት ያለውን ተረጎሙ። ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደሙ ነው። በእንተ ፍቅረ ዚአነ ነጸዋዳነ እኛ ስለማዳን ስለ እኛ ፍቅር ሰው ሆኖ መጣ። አይ ልቡና ወአይ ነቢብ አይ ልቡና ምን አንደበት ነው? ወአይ ሰሚዕ ምን ጆሮ ነው? ዘይክላሞ ዝንቱ ምስጢር ነገራት ነበር በሚዲያ ድንቅ ድንቅ ሆኖ ስለ እርሷ የሚነገረውን ነገር ማወቅ መስማት ማስተዋል መናገር የሚቻለው ምን አንደበት ነው? ምን ጆሮ ነው? ምን ልሳን ነው? እግዚአብሔር መኩሬሰ ሰው ቸር ወዳጅ እርሱ እግዚአብሔር አሐዱ ተባሕቱ ቃል አሐዱ ተባሕቱ ቃል አንድ ከባሕርይ አባቱ ጋር ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ትክክለኛው የአብ አካላዊ ቃል ዛሉ ቅድመ ዓለም በመለኮቱ በንጽሕና በባሕርዩ ሞት በመንግሥቱ ሽሮ ሳይኖርበት ቅድመ ዓለም የነበረ ክርስቶስ እርሱ በማኅበራን መሠረተ ወልዷል። ቅድስት እሙ በማኅበራን መሠረተ ተወልዷል። ቅድመ ዓለም ከአብ አካል ዘጠና አካል ባሕርይ ዘእምባሕርይ እንበላ ገብረው እንበለ መንጽሐንስ እንደተወለደ እምድኅረ ልደቱ የማኅፀነ ድንግልና ዳግመኛ ከእመቤታችን በዘነ በሩካቤ ተወለደ። ከወለደችውም ዘንድ ማኅተመ ድንግልናዋን አልለወጠውም። ወበእንተ ዝክር ኮነት ከመወላዲተ አምላክ ይእቲ ስለዚህ ነገር አምላክን በድንግልና ጸንሳ በድንግልና የወለደች መሆኗ በጎላ በተረዳ ነገር ታወቀ፣ ተረዳ። ኦ እሙር ብለተው ለእግዚአብሔር የእግዚአብሔር የቸርነቱ የባሕርዩ ቸርነት ሰፋ ብላ ጥልቅ
በሕማም ለዲ ወወሊዴኪ ይኩን ምግባይኪ ሀበለትኪ ወውእትኪ ብሎ የፈረደባት የሕይወት ማኅፀን የሔዋን ማኅፀን ፍሬ የሕይወት ክርስቶስ መገኛ ሆነች። ወአዘነለት ወኮነት መልበለ ሕይወት ወኮነት መልበለ ሕይወት የሕይወት የክርስቶስ ምንጭን መገኛ ሆነች። ወወለደት ዘእንበለ ዘርአ ብእሲ እንበለ ዘርአ ብእሲ ዘር ምክንያት ሳትሻ አምላክን በድንግልና ወለደች። ዘይስር መንከር ዘመገነ ይኸው በባህሪያችን በነገራችን አብሮ ይኖር የነበረ የቀድሮ የቀደመ ርግመ ሥጋ ርግመ ነፍስን የሚያጠፋ ክቡር ምስጉን ነው። ወበእንተ ሰብሖት ዘንድ ስለዚህ ነገር እያልን እናመስግነው። ስብሐት ይገለጥኦት እግዚአብሔር መድኃኒተ ነፍሳቲነ ሰው ወዳጅ የምትሆን ለሰው ሁሉ መድኃኒት የምትሆን ዘበሄር ዘበልማዱ ዘበላዊው ሄር ዘበላዊው ዘልማዱ የምትባል አንተ ዘወትር ሳናቋርጥ ክብር ምስጋና አምልኮና ውዳሴ ይድረስ እያልን እናመስግነው። ሰአሊ ለነ ቅድስት ሄር ዘበልማዱ ትሕትና ሄር ዘበልማዱ ትሕትና ዘበልማዱ ሄር ዘባሕርዩ ከሚባለው ልጅ ጽኔት በድንግልና ስጉት በቅድስና እመቤታችን ጸጋው ክብሩን እንዳይነሳ ለምኝልን። አይምሮው ልቦናውን በልቦናችን ሳይልን ቀረጽልን አሳድርልን። ኦዝ መንክር ወሱባኤ ለከርሳ ለድንግል ወላዲተ አምላክ ዘእንበለ ዘር ምክንያት ሳትሻ አምላክን የወለደች የማኅፀኗ ነገር ምን ይረቅ ምን ይጠልቅ ረቂቅ ነው፣ ጥልቅ ነው። ለዚህ ድንቅ ነገር አንክሮ ይገባል። ስምዐ ከሆነ መልአክ አስተርአዮ ለዮሴፍ የታየው የተነጋገረው መልአክ ምስክርን ሆነ። እንዘ ይብልከ እንዲህ ብሎ እስመ ይትወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ ከእርሷ በግብረ መንፈስ ቅዱስ የሚወለደው በግብረ መንፈስ ቅዱስ ነው ብሎ አሰምቶ ተናገረ። ተሰብአ ዘእምወላዴ ያለሌለው ሰው ሆነ። ወለደቱ ማርያም እግዝእትነ ፍሥሓ እመቤታችን እጽፍ ግድም ደስታ ያላት እመቤታችን ጌታን ወለደችው። ሴቶች ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋል። ከዛም ላይ ወንድ ልጅ ትወልዳላችሁ ሲባሉ ልቦናቸው ይረካል፣ በደስታ ይሞላሉ። ከዚህ ሁሉ የባሕርይ አምላክን ጸንሶ መውለድ እጽፍ ድርብ ደስታ ነውና አንድም ወለደቱ ማርያም በመልዕልተ ዝንቱ ፍሥሓ ይላል። እመቤታችን እጽፍ ድርብ ደስታ ያለው ጌታ ወለደችው። ወይቤት ወልድ ወልደ ወዴት ወልድ ወልድ ወንድ ልጅ ትወልዳለች ብሎ አሰምቶ ተናገረ። ወይሰምዕ አማኑኤል ስሙ አማኑኤል ይባላል። አማኑኤል ማለት ዘበትርጓሜው እግዚአብሔር እግዚአብሔር ከእኛ ጋር ነው ማለት ነው። እግዚአብሔር ከእኛ ጋር ነው ማለት እግዚአብሔር ከሥጋችን ሥጋ ከነፍሳችንም ነፍስ ነስቶ ከእኛ አንድ አካል አንድ ባሕርይ ሆነ ማለት ነው ብሎ ይናገራል። ይህንማ ማንኛውስ አራተኛ ሰው ይናገር የለምን ቢሉ ቅዱስ ተብሎ ከሚመሰገኑ ከሦስቱ አካላት አንድ አካል ወይም በባሕርይ በድንግልና ጸንሰሽ ትወልጂዋለሽ ብሎ አሰምቶ ተናገረ። አንድ ፍቅር አንድም አማኑኤል ካሉ እግዚአብሔር ምስሌን ያለ ይጎላልና እግዚአብሔር ባለ ተናግሯል። መጽሐፍ በዘር ማጉላት ልማዱ ነው። በዘር ሲያጎላ ምን በከ ዘይነሳይከ ካልእከ ወምን በከ ዘይኮነ ቁበለከ ይላል። በወ ሲያጎላ ርኅራኄው ሳይ ፍስሐ ወሐሴት ይላል። አንድ አማኑኤል በሀገራቸው እግዚአብሔር ምስል በሀገራችን አንድ ካህናቱ የሚያውቁት ሕዝብ የሚያውቁት እንዴት ይዘራል። ያንን ለምዕመናን ተርጉሞ ሲናገሩ አንድ ዮሐንስ ለሌላው ሳቶች ሲተረጉምላቸው አማኑኤል ማለት እግዚአብሔር ከእኛ ጋር ነው ማለት ነው። እግዚአብሔር ከእኛ ጋር
ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ከእኛ አንድ አካል አንድ ባሕርይ ሆነ ማለት ነው ብሎ ተርጉሞ ነግሯቸዋል። አማኑኤልን የመሰለ ድባብ በሀገራቸው ቀርቷል። እግዚአብሔር ምስል የመሰለ ድባብና ቱጋቤ ወደ ሀገራችን መጥቷልና ዳግመኛ ሕዝቡን ከኃጢአታቸው በኃጢአታቸው ከመጣባቸው ፍዳ የሚያድናቸው ስሙ ኢየሱስ ይባላል። ኢየሱስ ማለት መድኃኒት ማለት ነው። ወዝስ እጅደሉ ፈሪጦቶ እንዲህ አንተ ኢየሱስ ዛሬው ለሕዝቡ አለ ከኢያሱ አድኖ ሲለይ ነው። ኢያሱ ሕዝቡን በአጭር ታጥቆ ዘገር ነቅዞ ቢያድናቸው ከሥጋዊ ጠላት ነው። ኢየሱስ ግን ከመንፈሳዊ ጠላት ነውና አንድ ኢያሱ እስራኤልን ሊያድናቸው ከመጣባቸው ከሚታየው ከሥጋዊ ጠላቶቻቸው ጦር ጋሻ ነጥቆ ከመጡት ነው። ኢየሱስ ግን ከመንፈሳዊ ጠላቶቻችን ነውና አንድ ኢየሱስ ዛድኖ ለሕዝቡ ኃጢአቶሙ ብሎ ስሙን ዳድኖ ለሕዝቡ ኃጢአቶሙ ብሎ ስሙን ተናግሯል። ኢየሱስ ዛድኖ ለሕዝቡ ኃጢአቶሙ ካለ በኋላ ስሙን ከነትርጓሜው ተናግሯል። ወአብጽሐ ገሃድ ክቡር መልአክ ስሞ ወፍካሬው ለስም እንዲህ ያድነን ለባሕርዩ በይቅርታው በቸርነቱ ብዛት ያድነናል ወስረ ኃጢአተነ ወይስራ ኃጢአተነ ኃጢአታችንን በይቅርታው በቸርነቱ ብዛት ያስተሰርይልን እስመ ትዩቃናሁ ከመ አምላክ ውእቱ ወነሰብአ ሎቱ ስብሐት እስከ ለዓለም እስከ ዘላለም ድረስ ክብር ምስጋና ለእርሱ ይሁንለትና በጎላ በተረዳ ነገር በእውነት የባሕርይ አምላክ እንደሆነ አውቆ ተረዳ። ቅድስት ንጽሕት ቡርክት ንጽሕት ከምትሆን ከእመቤታችን የአምላክ መወለድ ምን ይረቅ ምን ይደንቅ ረቂቅ ነው፣ ጥልቅ ነው። ለዚህ ነገር አክብሮ ይገባል። አገባላቸው ለቃል ቀደሙ ዘንድ ለልደቱ ለባሕርዩ ለመወለዱ ሊቀደሙ ዘንድ ለልደቱ ለመወለዱ ወይም ከመወለዱ አስቀድሞ ሰው ያልሆነ የለም። ዘመን ቀን ያልተቆጠረለት ዘመን ያልተፈጠረለት ክርስቶስ ከእርሷ ሰው ሆኗልና ወይአማ ሰነ በልደቱ ድንግልና በመወለዱ ማኅተመ ድንግልናዋን አልለወጠው አለ። በድንግልና ጸንታ ኖረች። እምኀበ ወፃ ቃል ዘእምድካ ቅድመ ዓለም ከአብ አካል ዘእም አካል ባሕርይ ዘእም ባሕርይ እንበላ ገብሮ እንበለ ንጽሕት አድስ ተወለደ ወእምድንግል ተወለደ ዘእምለማ ዲረ ዓለም ከእመቤታችን እንበለና እንበለ ዘእንበለ ተወለደ። አንድ ቅድመ ዓለም ከአብ ያለ ጻር ያለ ጭንቀት ያለ መከራ እንዴት ተወለደ? ዲረ ዓለም ከእመቤታችን ያለ ጭንቀት ያለ መከራ ተወለደ። አንድ እርሷ ሴቶች የሚሰማቸውን ሳይሰማት ወለደችው። እርሱ ሕፃናት የሚሰማቸውን ሳይሰማው ተወለደ ወለደችው ሲል ነው። ሎቱ ሰገዱ ሰብአ ሰገል ሰገዱለት። አምሶ ጻድቅ ከመ አምላክ ውእቱ አምላክ ነውና አምላክ እንደሆነ ሲያጠይቁ ወርቅ አመጡለት። ወርቅ እስመ ንጉሥ ውእቱ እሺ አምሶ ጻድቅ ሰብአ ሰገል አምላክ ነውና አምላክ መሆኑን ሲያታውቁ ዕጣን አመጡለት። አንድ ወርቅ አመጡለት። ንጉሥ ነውና ንጉሥ እንደሆነ ሲያጠይቁ ወርቅ አመጡለት። ወከርቤ ለሞቱ ማያዊ በእንቲአነ ተወልደ ፈቃዱ አሐዱ ባሕቲቱ ኄር ወመፍቀሬ ሰብ ሰው ወዳጅ የሚሆን እርሱ ማሕየዊት ስለምትሆን ስለኛ ብሎ ስለሚወጣት ሞቱ ምሳሌ የሚሆን ዕጣንን ከርቤን አመጡለት። ዕጣን ለክህነቱ ወርቅ ለመንግሥቱ ሰብአ ሰገል አወፈዩ ወቱ ይላል። በእናት ወንጌል ወርቅን ያስቀድማል። ወርቅ አመጡለት አለ።
ቀድሞ ወርቅ የምንገብርላቸው ነገሥታት ጥንቱን ፍጥረት ኃላፊያን ናቸው። አንተ ግን በባህሪም አንተ ግን ጥንቱን ያልተፈጠር ኋላም በባህሪ ሞት እልፈት የለብህም ሲሉ ዕጣን አመጡለት አለ። ዕጣን የምንገብርላቸው ጣዖታት ጥንቱ ፍጥረት ኃላፊያን ናቸው። አንተ ግን ጥንቱን ያልተፈጠር ኋላም ጥፋት የሌለብህ ሲሉ ከርቤ አመጡለት አለ። ከርቤ ስለኛ ብለን በስለኛ ብለን ማህያዊት ሞትን መራራ ሞትን ትቀበላለን ሲሉ አንድ ወርቅ አመጡለት አለ። ወርቅ ጽሩይ ነው፣ አንተ ጽሩይ ባህሪ ነህ ሲሉ ዕጣን አመጡለት አለ። ዕጣን ሙዝ ነው፣ አንተ ሙዝ ባህሪ ነህ ሲሉ ከርቤ አመጡለት አለ። ከርቤ የተለያየውን ይጠግናል፣ የተሰበረውን ይጠግናል፣ የተለያየ ያደርጋል። አንተ ከባህሪ በላይ የተለየ አዳምን ስራ ነፍስን የተሰጠ ታከብራለህ ሲሉ አንተም ወርቅ አመጡለት አለ። ወርቅ ጽሩይ ነው፣ በአንተም ያለው ምዕመናን ጽሩያነ ምግባር በሃይማኖት ናቸው ሲሉ ወርቅ አመጡለት አለ። ወርቅ ዕጣን አመጡለት አለ። ዕጣን ሙዝ ነው፣ በአንተም ያለው ምዕመናን ሙዛነ ምግባር በሃይማኖት ናቸው ሲሉ ወርቅ አመጡለት ከርቤ አመጡለት አለ። ከርቤ በዕጣን ስለኛ ብለህ ትጠጣለህ ሲሉ አንድ ወርቅ አመጡለት አለ። ወርቅ የሃይማኖት ወርቅነቱ የሚታወቀው በእሳት ከተፈተነ በኋላ ሃይማኖቱ ወርቅ የሚሆነው በመከራ ከተፈተነ በኋላ ነውና ዕጣን አመጡለት አለ። ዕጣን የተስፋ ዕጣን ከሩቅ እንዲሸት ተስፋ ያለውን እንደሌላ አድርጋ ታሳያለችና ተስፋ ስትል ሲሆን ለዛ ነው ከመዘ ያለው ወንድ አንድ ከርቤ አመጡለት አለ። ከርቤ የፍቅር ከርቤ የተሰበረው ይጠግናል፣ የተለያየ ማን ያደርጋል። አንተ ምዕመናን በፍቅር ሕዝቡን አሕዛብ አንድ ታደርገዋለህ ሲሉ አንድ ወርቅ አመጡለት አለ። ወርቅ የሰማዕታት ከመወርቅ ፈጥኖ ለሰማይ በእሳት ዕጣን አመጡለት አለ። ዕጣን የባሕታውያን ዕጣን ከሩቅ እንዲሸት ባሕታውያን መዓዛ መለኮትን እያሸተቱ ይኖራሉና ከርቤ አመጡለት አለ። ከርቤ የምዕመናን ከርቤ የተለያየውን እንዲጠግን የተሰበረውን እንዲጠግን የተለያየውን አንድ እንዳደርግ በአንተ ያመኑ ምዕመናን አንድ ናቸው ሲሉ አንድ ወርቅ አመጡለት አለ። ወርቅ የመላእክት ዕጣን አመጡለት አለ። ዕጣን አመጡለት አለ። የደቂቀ አዳም ከርቤ አመጡለት የቃል ፍጥረት ሃይማኖት፣ ተስፋ፣ ፍቅር፣ መላእክት፣ ሰማዕታት፣ ባሕታውያን፣ ምዕመናን፣ መላእክት፣ ደቂቀ አዳም ካለ ፍጥረት የአንተ ገንዘቦች ናቸው ሲሉ ከመለሰሙ ለኢየሱስ ክርስቶስ ይስግድ ኩሉ ምድር ዘወትረ ሰማይ ወዘውስተ ምድር ወዘታሕቲሃ ለምድር እንዲህ ሰዓሊ ለነ ቅድስት እንዲህ ከሚያደርገው ልጅሽ ጽኔት በድንግልና ትጉህ በቅድስና እመቤታችን ጸጋው ክብሩ እንዳይረሳ ለምኝልን። አእምሮ ልቦናው በልቦናችን ሳይልን ቅረጽልን፣ አሳድርልን። ይሄ ነገር ምን ይረቅ ምን ይጠልቅ ረቂቅ ነው፣ ጥልቅ ነው። ለዚህ ነገር አክብሮ ይገባል። ጌታ እንስሳት፣ አራዊት፣ አዕዋፋት ሂዱ አዳም ስም ያወጣላችሁ አላቸው። እሑድ አራዊት፣ ሰኞ እንስሳት፣ ማክሰኞ አዕዋፋት፣ ረቡዕ በየብስ የተፈጠሩ፣ ሐሙስ በባሕር የተፈጠሩ ተባይተ ንስት ወንድ ሴት የሆኑ ወደ እየተጫወቱ የዘለሉ ወደ አዳም ሄዱ። ለካ ከኔ በቀር ሌላ ብቸኛ ፍጥረት የለምን ብሎ አዘነ። አኮ መፍት የምንወልድ ባለማየት አይቶ አላ ደግመር ወጡ ቢጸር ዘተረድኦ የምትረዳው ሴት እንደፈለግ ብሎ በአዳም ላይ ከባድ እንቅልፍ አመጣና አዳም በእንቅልፍና በመተኛት ውስጥ በማይከለ ወደ ውጭ ሆኖ ሳለ ከጎኑ አንድ አጥንት ተነስቶ የ15 ዓመት ቆንጆ አድርጎ ፈጠራል።
ሥጋ በላ ወበልዓ ሥጋ መካራ ለአብ ይላል። ቢነጣ ከጎኑ አገኛት። ዛቲ አብ አጽሜ ወሥጋሃ ሥጋዬ ለትኩረኒ ብስቲ። ይህች ሴት ሥጋዋ ከሥጋዬ አጥንቷ ከአጥንቴ ነው፣ ሚስት ትሆነኝ አለ። አዳም ሔዋን አሁን ሥላሴ አዳም ነቅቶ ቢሆን በአመመው ነበር፣ ተኝቶ ቢሆን አይቺ ምትሃት ናት ባለው ነበርና ማእከለ ነቂ ወነዊ አለ። ሴት ከተፈጥራለች ቢሉ ከቀኝ ጎን ተፈጥራለች። ስለዚህ ቢሉ ቀኝ ፈጣን ሴቶችን ለመርዳት ፈጣኖች ናቸውና አንድ ቀኝ ኃያል ሴት ልጅ በብርሃን ኃያል ናትና አንድ ሴት ልጅ ከግራ ተፈጥራለች። ስለዚህ ቢሉ ግራ ደካማ ሴት በጉልበት ደካማ ናትና አንድ ሴት ልጅ ከግራ ተፈጥራለች። ግራ ደም ይበዛበታል። ሴት ልጅ ሴትም ደም ይበዛበታልና ከየት ፈጥሯታል ቢሉ ከግምት ውስጥ ከግራ ጎኑ ፈጥሯታል። ስለምን ቢሉ ከፍሮ ከራሱ ፈጥሯት ቢሆን ፈጽማ በታበየች በቆራች ነበረ። ዝቅ ብሎ ከእግሩ ፈጥሯት ቢሆን ፈጽማ በተዋረደች በተናቀች ነበር። ከቤተሰብ በታች ከቤተሰብ በላይ ሁኚ ሲል ከጎኑ ፈጥሯታል። አንድ ጎን አይታይም፣ ልብስ ሸፍነዋል። ሚስትም የባል ድብቅ ገንዘቡ ናት ሲል ከጎኑ ፈጥሯታል። ወኩሎ ተወለደያ ከዚህ ለመድረስ ነው። ይህ ሁሉ ፍጥረት ባለመያው እባለ ፍጥረት አለ በሙሉ በእርሱ ቸርነት በእርሱ ታሪክ የተፈጠረ ነው። ተውበት ዚህ ቃል አብ ከዚህ ለመድረስ ነው። ያ በአካላዊ ለሕማም ለሞት ተላልፎ ተሰጠልን። ተሰራ ቅድስት ንጽሕት ብፅዕት ክብርት ለምትሆን እመቤታችን ሰው ሆነ። ወተሰራ አማኑኤል ተባለ። አማኑኤል ማለት አምላክ ወሰብ እግዚእ ወገን ማለት ነው። ይለሉ ለዚህ ስም ፈሊጦቶ እንዲህ ወበእነዚህ ሳናያ ሁሉ ጊዜ ከመታሰሪ በዚያና ቆላ። ስለዚህ ሁልጊዜ ሰው ወዳጅ ከሚሆን ከልጇ ኃጢአታችንን ታስተሰርይልን ዘንድ ወደ እሷ እንለምን። ሰው ወዳጅ የማይወደድ ክፉ ልጅ አለና ከዛ ሲል ሰው ወዳጅ አለ። ቅዱሳን እመቤታችን በቅዱሳን በሊቃነ ጳጳሳት ዘንድ ቸር ናት። ወሊቃነ ጳጳሳት እመቤታችን በቅዱሳን አባቶቻችን በጳጳሳት በሊቃነ ጳጳሳት ዘንድ ቸር ናት። እስማን ስርዓት ዘኪያው ጸንዑ አስበ ቅዱስናችንን አስበ ተጋድሏችንን አስበ ቅዱስናችንን ይሰጠናል ብለው ተስፋ የሚያደርጉትን ጌታ ወልዳላቸዋለችና እመቤታችን ለቅዱሳን ለሊቃነ ጳጳሳት ቸር ናት። ወለነቢያትኒ ለነቢያትም ቸር ናት። አምሳሉ ለዘበኪያው ተነበሩ አስበ ትንቢታችንን ይከፍለናል፣ ይሰጠናል፣ መንግሥቱን ያወርሰናል ብለው የሚጠሩትን ጌታ ወልዳላቸዋለችና ለነቢያትም ቸር ናት። ወለሐዋርያትኒ ለሐዋርያትም ቸር ናት። ወለደት ሎሙ ዘሰብአ ውስተ ኩሉ አጽናፈ ዓለም ውስተ ኩሉ ምድር ወጣ ነገሩ ውስተ ኩሉ አጽናፈ ዓለም በጣም ነቢቦሙ እንዲል ዓለምን ዙረው አስተምረው አስረ ስብከታችንን ይሰጠናል ብለው የሚሰሩትን ተስፋ የሚያደርጉትን አምላክ ወልዳላቸዋለችና ለሐዋርያትም ቸር ናት። ለሰማዕታት ለመሃይምናን ለሰማዕታት ለመሃይምናን ለኦርቶዶክሳውያን ለክርስቲያኖች ቸር ናት። ወዛመንያ የተጋደሉ በእንቲአሁ የተጋደሏችንን ዋጋ ይሰጠናል ብለው የሚጋደሉለትን ጌታ ወልዳላቸዋለችና ለሰማይ
ለመሃይምናን ለምዕመናን ውብ ቸር ናት። ወጣመኛ ዝጋቱ በእንቲአሁ ኢየሱስ ክርስቶስ ለተጋተው ዘይትአወ ኢየሱስ ክርስቶስ እየሰፈረ እየመዘነ እየለካ መንፈስ ቅዱስ የሚሰጥበት የባህሪው ምልአት ስፋት ጥልቅ ነው። ንስብእሳቱ ስለዚህ ነገር ቸርነቱን እንሻ እንመርምር። እስመ መጽዋዕነ ሰው ሆኖ ከፍዳ ከመርገም ከኃጢአት አድኖናልና ሰአሊ ለነ ቅድስት ሰው ሆኖ በፍዳ ከመርገም ከኃጢአት ካዳነ ልጅሽ ጽንዕት በድንግልና ስንጉ በቅድስና እመቤታችን ጸጋውን ክብሩን እንደነሳ ለምኝልን። አይምሮ ልቦናውን በልቦናችን ሳይልን ቀረጭልን አሳድርልን። መኃልየ እግዚአብሔር ለዳዊት በጽድቅ ወኢይእስ ምሎ የማይከዳ ሰጥቶ የማይነሳ ተናግሮ የማይጸጸት አምላክ እግዚአብሔር ለዳዊት በእውነት ያለ ሐሰት ማለለት ሰው ቢምል ቀንጥሮኝ ጠጅ አስክሮኝ የቀለም ሰረገላ አስተካክሎኝ ነው ብሎ ይጸጸታል። ይህን እኮ አደረኩ ወይኔ ቀንጥሮኝ ነው ይላል። እግዚአብሔር ግን ተናግሮ የማይከዳ ብሎ የማይከዳ ተናግሮ የማይዋሽ ተናግሮ በተናገረ ነገር ስህተት የሌለበት ሐሰት የሌለበት ነውና ለዳዊት በእውነት ያለ ሐሰት ማለለት። እስመ ከስልጣነ ፍሬን በረከት ከማኅፀን ከአብራክ የሚከፈል ዳዊትን አነብር መንበርከ በመንበረ ላይ አነግሥልሃለሁ ብሎ በእውነት ማለለት። ምነው ይሄማ የተነገረው ለሶሎሞን አይደለምን ብሎ ለሶሎሞን አይደለምን ብሎ እግዚአብሔር ያነስ ለክሙ ነቢይ እግዚአብሔር ያነስ ለክሙ ነቢይ እግዚአብሔር ማዊክሙ ዘከማ ዘሎቱ ስንወ ተብሎ የተነገረው ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ ነውና፣ አሁን ለሶሎሞን የተናገረው ፍጻሜው ለጌታ ነውና፣ አንድ ሶሎሞን በሥጋ የሚገዛው ጌታ በነፍስ፣ አንድ ሶሎሞን በግዝፈት የሚገዛው ሶሎሞን ጌታ በባህሪ፣ አንድ ሶሎሞን ለአርባ ዘመን የሚገዛው ጌታ ለዘላለም፣ አንድ ሶሎሞን በሥጋ የሚገዛው ጌታ በመንፈስ ይገዛዋል። አንድ ሶሎሞን በውጭ የሚገዛው ጌታ በውስጥ ይገዛዋልና፣ አንድ ጌታ አንድ ሶሎሞን በሥጋ የሚገዛው ጌታ በምዕራፍ በስፋት በርቀት ይገዛዋል። አንድ ስምዒ ወለቲ ወለኢ ወአጥቢ እዝነኪ ባለው በምዕመናን መናገር ነው። ወሶበ ተወክፎሙ ጻድቅ ተመይቶ ይትወለድ ክርስቶስ በሥጋ ጻድቅ ዳዊት ክርስቶስ በሥጋ ከእርሱ ባህሪ ከእርሱ አፍራት እንደሚወጣ እንደሚወለድ ባወቀ ጊዜ አውቆ ተረድቶ ቢያውቅ ፈቀደ ኢየሱስ በይቀር ማለው ለእግዚአብሔር ቃል የእግዚአብሔር ቃል አዳ የእግዚአብሔር ቃል ማደሪያ የምትሆን ቤተልሔምን ሊያውቅ ሊሻ ሊመረምር ጀመረ። ወፈጸመ ዘንተ በኀቤትጋ ፈጽሞ ጨረሰ። ቀኖና ገባ፣ ንስሐ ገባ፣ ሱባኤ ገባ። ወበእንተ ጸና በመንፈስ ስለዚህ ነገር በመንፈስ ቅዱስ ተመልቶ በመንፈስ ቅዱስ ተቃኝቶ አሰምቶ ጮሆ ተናገረ። አሁን እሱ ጮሆ ተናግሯል። ከሁሉ ጮሆ የተናገሩት ከሁሉ የሚሰማ የእርሱም ዜና ትንቢቱ ጽንስ ከብቶ ደርሷልና ወፈጸመ ዘንተ በኀቤትጋ ወእንዘ ጸና በመንፈስ ወይቤናሁ ሰማያዊ ቤት ለአምላከ ያዕቆብ የያዕቆብ አምላክ ማደሪያ በምትሆን በኤፍራታ ምድር በቤተልሔም በግዕዘ ልሳናት በጨርቅ ተጠቅልሎ እስትንፋስ እንስሳት እስትንፋሳቸውን እያሟሟቁት በግዕዘ ልሳናት በቤተልሔም በከብት ግልግል ተጥሎ ሲያለቅስ ሰማ ነው ብሎ አሰምቶ ተናገረ።
ይችን ቤተልሔም ኢያቡስዮን አሞሬውን የሚባሉ ሁለት ኃያላን ነገሥታት ይዘዋት ይኖሩ ነበር። ከዕለታት አንድ ቀን ዳዊት ኢያቡስዮንን አሞሬውንን በኃይል አጠፋና ደብረ ጽዮንን አቅንቶ በዝግባ በዋዛ በዋርካ በወይራ በተሰራ ሰፊ አዳራሽ በአማረ በተዋበ አዳራሽ ውስጥ ተቀመጠ። በዚህ ጊዜ ነቢየ እግዚአብሔር ናታን ሊጠይቀው መጣ። ቢመጣ ነቢየ እግዚአብሔር ዳዊት አዝኖ ተክዞ ተመለከተዋል። ነቢየ እግዚአብሔር ስለምን አዝነሃል ተክዘሃል? እኔ አልዘንም አልሚዘን እኔ አልተክዝስ ባል ተክዝ እኔ እንዲህ ባለ በአማረ በተዋበ ከዝግባ ከጽድ ከዋዛ ከዋርካ ከወይራ በተሰራ አዳራሽ አምሮብኝ ፋብዬ ተቀምጬ ታቦተ ጽዮን በአሮጌ ድንኳን በአሮጌ ደብተራ ተቀምጣ እንዴት ላልዘን ትላለህ አለ። ታዲያ ለዚህማ ጥላት እንደሆነ ጠፍቶልሃል። ስለምን ቤት አትሰራ ቤተ መቅደስ ስለምን አታድስም አለ። አይ ወዳጅ መቼም እናንተ ባለ ይሆናላ በእናንተ በቀኑና ግባ እኔም ቀኑና ልግባ። ሁለታቸውም ቀኑና ገቡ። ለዳዊት ዕለቱን ተገልጾለት አኮ አንተ ዘትሃንስ ቤተ ለስሜ አላ ዘይወፅእ ማዕከከ ዘይሃንስ ቤተ ለስሜ እርሱ ቤተ መቅደስ እንደማይሰራ ከበአባቱ የሚከፈል የሚወለደው ሰሎሞን እንደሚሰራ ተገለጸለት። እግዚአብሔር ጥቂት ነገር ሲፈልጉ ብዙ ነገር መግለጥ ልማዱና የቤተ መቅደስን ነገር ሲሻ ቤተ መቅደስ የቤተ መቅደስን ነገር ሲሻ ቀኖና ሱባኤ ቢገባ ደገኛውን የሚስጥረ ሥጋዌ ነገር ተገልጾለት ረከብናው ሰኦ መገዳ ብሎ ደገኛውን የሚስጥረ ሥጋዌ ነገር ተናገረ። አንድ ከዚሁም ዘንድ እዝራ የቤተ ታቦተ ጽዮን ነገር ሲሻ ሱባኤ ሊገባ ደገኛው የሚስጥረ ሥጋዌ ነገር ተገልጾለት ወይ በጽ አምላክ ወልደ አምላክ ወይ ሀብሬ አስርታው ከለተ ሐዋርያት ብሎ የወደዳዊ ሥጋዌ ነገር ተናግሯል። ኤርምያስ የቤተ መቅደሱን ነገር ሲሻ ቤተ መቅደስ ቢገባ ደገኛው የሚስጥረ ሥጋዌ ነገር ተገልጾለት አንበሳ አምላክ ወልደ አምላክ ወልደ አምላክ ይሰጎሰላ ዋንነነ ወይቴውስነ ቁስለን ብሎ ደገኛውን የሚስጥረውን ነገር ተናግሯልና እንዲህ አለ። እንተ ይእቲ ቤተልሔም ዛሬ ወለድ ሥጋ ለእነዚህ አለ እኛን ስለናዳ እኛ ያድነን ዘንድ እኛን ለማዳ በውስጧ አማኑኤል በሥጋ ይወለድባት ዘንድ የመረጣት ይህችው የያዕቆብ ፈጣሪ ማደሪያ የምትሆን ቤተልሔም ናት። ከአለም የጌላ ከአለም ነቢያት ከነቢያት አንዱ ሚልክያስ እንዲህ ብሎ ዘመረላት ተናገረላት። ወአንቲኒ ቤተልሔም ቤተልሔም ዳህራን የአዲግ ነገሥተ ይሁዳ የበይሁዳ ዕጣ ፈንታ ያለሽ አንቺ ቤተልሔም ነገሥታተ ይሁዳ ሰሎሞን እነ ሰሎሞን ከነገሱባቸው ከግዮን ከኬብሮን ሀገር ብትበልጭ እንጂ አታንሽም ብትከብሪ እንጂ አትዋረድም ብሎ አሰምቶ ተናገረ። ነቢዩ ሚልክያስ ከዕለታት በአንድ ቀን ሱባኤው ከርሞ ጉባኤው ሲያስተምሩ ወንጌሉ ሲመለስ ከዚች ቤተልሔም ደረሰ። ይህች ቤተልሔም ያያ ቋያ በቅሎባት ጫካ ሁና ቁጥቋጦ በዝቶባት እንስሳት አራዊት ሰልጥነውባት በዝተውባት ተመለከተ። አንቺ ቤተልሔም እንዲህ እንጂ ቋያ እንደበቀለብሽ ቁጥቋጦ እንደወረሰሽ እንስሳት አራዊት ሰልጥነውብሽ አትቀሪም። በአንቺ ንጉሥ ይነግሥብሻል። መብል መጠጥ እስራኤል አሕዛብ ይገብሩብሻል። እስራኤል ደጅ ይጠኑብሻል። መብል መጠጥ ይገኝብሻል። ድንኳን ይተከልብሻል። ተድባር ይዘረጋብሻል። መብል መጠጥ ይገኝብሻል። ዘፈን ጨዋታ በአንቺ ይደረግብሻል ብሎ ትንቢት ተናገረ። እንዲሁም አልቀረም
ንጉሥ ንጉሥ እስራኤል ይወሰድኩ ዘሮሙ ለሕዝበ እስራኤል ዘሪዮም ለሕዝበ እስራኤል ሕዝበ እስራኤል ዘሥጋን በሥጋ የሚጠብቃቸው ንጉሥ ዘሩባቤል ይነግሥብሻል። ይኸውም አልጠቀም ንጉሥ ዘሩባቤል ነግሶባታል። አሕዛብ ገብረውባታል። እስራኤል ተጠርቶባታል። ድንኳን ተተክሎባታል። ተድባብ ተዘግቶባታል። በበልበቀት ተገኝቶባታል። ዘፈን ጨዋታ ተገኝቶባታል። አንድ በመጽኦ ቤተልሔም ማነው ተገኘ ዋቲ ቤተልሔም በትሬፍራታ ምድራቲ ነገሥተ ይሁዳ አንቺ ቤተልሔም ነገሥታተ ይሁዳ ዳዊት ሰሎሞን ከነገሱባቸው አንዱ ከኬብሮን ከግዮን ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጅም። እስራኤል ዘሥጋን የሚጠብቃቸው ንጉሥ ዘሩባቤል ከአንቺ ይወለዳል። አንዱ ብኪ ይላል በአንቺ ይወለዳል። አንዱ ከአንቺ ይገኛል። ከእከሌ ሀገር እገሌ የሚባል ንጉሥ ነገሰ። እንዲሁ አንድ ዋንቲ ቤተልሔም በትሬፍራታ ምድራቲ ነገሥተ ይሁዳ ዳዊት አንቺ የይሁዳና የምትሆኝ አንቺ ቤተልሔም ነገሥታተ ይሁዳ ዳዊት ሰሎሞን ከነገሱባቸው አይሁድ ከግዮን ከኬብሮን ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጅም አለ። በዚች በቤተልሔም ዘሩባቤል እንደነገሰ ንጉሠ ነገሥት ክርስቶስ ተወልዶባታል። እስራኤል ደጅ እንደጠኑባት 100 ነገደ መላእክት ደጅ ጠኑባታል። አሕዛብ እንደገበሩባት 70 ሰገል ወርቅ፣ ዕጣን፣ ከርቤ ገብረውባታል። በዚች ድንኳን እንደተተከለ በቤት የብርሃን ድንኳን ተተክሎባታል። ተድባብ እንደተዘረጋ የብርሃን ተድባብ ተዘርግቶባታል። ዘፈን ጨዋታ እንደተደረገባት ቅዳሴ መላእክት ውዳሴ መላእክት ተሰጥቶባታል። ትምህርት አምላክ ተደርጎባታል። በዚች መበልበለት እንደተገኘ የአምላክ ሥጋ የአምላክ ደም ተገኝቶባታልና አንቺ ቤተልሔም ነገሥታተ ይሁዳ ሰሎሞን ዳዊት ከነገሱባቸው አይሁድ ከግዮን ከኬብሮን ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጅም። አንድ እስራኤል ይወሰድ ዋንቲ ቤተልሔም በትሬፍራታ ምድራቲ ነገሥተ ይሁዳ ነገሥታተ ይሁዳ አዋልደ ይሁዳ ሲል ነው ብሎ ሊቁ ያጠናዋል። የይሁዳ ቆነጃጅት ከአንቺ እመቤታችን አንቺ ከይሁዳ ቆነጃጅት መልከ መልካሞች ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጅም። ስምንዮስ ንጉሥ እስራኤል ይወሰድ ዘሮሙ ለሕዝበ እስራኤል እስራኤል ዘነፍስን የሚጠብቃቸው ንጉሥ ክርስቶስ ከአንቺ ይወለዳልና ከእስራኤል ቆነጃጅት ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጅም። ወስድ ነገር ለሁሉ ለተነበበ ዘባሉ መንፈስ በተፈጥሮ ቅዱስ ዋን ስለራው መንፈስ ቅዱስ ጊዜ ወስጠል አለ ከዓለም ከመጀመሪያው ከመጨረሻው በተናገ ድረስ ከዘላለም ድረስ ከአብ ከመንፈስ ቅዱስ ጋር አምልኮ ስግደት ውዳሴ ይድረሰውና ትክክል የሚሆን የክርስቶስ ኢየሱስን ነገር ሚልክያስ ዳዊት እንዳንድል በመካል እንዳንቃል ተናጋሪ ሆነው የተናገሩት ነገር ምን ይረቅ ምን ይጠልቅ ጥልቅ ነው ረቂቅ ነው። ለዚህ ታላቅ ምስጢር ድንቅ ነገር አክብሮ ይገባል። ሰዓሊ ለነ ቅድስት እንዲህ ከሚያደርገው ልጅሽ ጽኔት በድንግልና ትርጉም በቅድስና በቤታችን ጸጋው ክብሩን እንዳያሳ ለምኝልን። አይምሮውን ልቦናውን በልቦናችን ሳይልን ከረጭትን አሳድርልን። ዳዊት ዘነግሠ ለእስራኤል በእስራኤል የነገሠ ዳዊት ደግ ስለሆነ ክፉ ቢሆን በይላል አነግሥ ብእሴ በሌሎ በተጠቀ የግዝ ስለ ሰዎች ክፋት ክፉ ንጉሥን አነግሣለሁ
አነግሣለሁ። ይሄው አመ ይወፁ እስራኤል እምግብፅ አመ ይትበአዖ ለሰይጣን እንዳለ ያለ ነው። ለእስራኤል በእስራኤል የነገሰ ዳዊት ተነሣ ለእስራኤል ወደፊት አመ ይትነሡ ላዕሌሁ እልዋን አመ ይትነሡ ላዕሌሁ እልዋን አመ ይትነሡ ላዕሌሁ እልዋን ኢሎፍላውያን በእርሱ ላይ በጠላትነት በተነሱበት ጊዜ ፈተወ ይትለይ ማየ ማጠጥ ቤተልሔም ከቤተልሔም ውሃ ምንጭ ሊጠጣ ወደደ። ፍጡነ ተንሥኡ መላእክት አርያሙ የዳዊት አርበኞቹ አስገኞቹ ግን አርበኞቹ መላእክት ግን አስገኞቹ መላእክት ግን መልእክተኞቹ አርበኞቹ ሲል ነው። የዳዊት አርበኞች እነ አዴሮ እነ ኢያቡስቴ እነ ኤልያና ከኢሎፍላውያን ጋር ተሰላለፉለት። አሁን ጦርነት ገጥሟል። ቁርጠኝናቸውን ሲያይ ወተቃተሉ በውስተ ትዕይንተ እልዋን በውስተ ትዕይንተ እልዋን በኢሎፍላውያን ከተማ ከኢሎፍላውያን ጋር ተሰላለፉለት። ወአምጽኡ ሎቱ ማየ ዘፈተወ ይስተይ ሊጠጣ የሻው የፈለገውን የቤተልሔም ውሃ አመጡለት። ወሶበ ለውእቱ ጻድቅ ተማልበ ወበተው ነፍሶሙ ለክህነት በእንቲአሁ ዳዊት ጻድቅ ስለ እርሱ ብለው እነ አድኖ እነ ኢያቡስቴ እነ ኤልያና ነፍሳቸውን አሳልፈው እንደሰጡ ባየ ጊዜ ከአምረተ ማየ ወይዘኒያኒሁ ከማለፊያው ውሃ አልቀመሰም፣ ደፋው እንጂ። ወእንዘ ተወለቁ ሎቱ ጻድቅ እስከ ለዓለም ይኸው ከጽድቅ ገብቶ ተቆጠረለት። ከዕለታት በአንድ ቀን ዳዊት ታሞ ተኛ። በዚህ ጊዜ ወየው አሁን እስከ ቤተልሔም ውሃ ማን ባመጣልኝ አለ። የሀገር ውሃ ናትና ሲታመሙ የሀገር የትውልድ ቦታ ውሃ ይናፍቃልና አንድን ይቺ ቤተልሔም ውሃ ፈውስ አላትና መድኃኒትነት አላትና መድኃኒትነቱ ፈልገው አይ ይሄስ አይደለም ዳዊት እኔ ታምሜ በዛሬ ቀን አልጋ ላይ ብውል ጠላቶቼ ኢሎፍላውያን ቤተልሔም መጥተው ከበዋት ብሎ ኃያላኑ ለመፈተን ነው። በዚህ ጊዜ እነ አድኖን አቡስቴ ኢያቡስቴ ኤልያና የተባሉ የዳዊት አርበኞች ናቸው። በአጭር ታጥቀው ዘገር ጠንቀው ገንቦ ጠንቀው ራዋታቸውን በግመል ጭነው በአጭር ታጥቀው እየገሰገሱ እንደ አንበሳ አስፈርተው እንደ ነብር አስገርመው መንገድ ጀመሩ። ኢሎፍላውያን አሻግረው ቢያዩአቸው እሳት ለብሰው እሳት ጎርሰው ይመጣሉ። ውይ ይሄስ እነዚህ ከብቶ እንዲሁ ነው የሚመጡት እነማን ናቸው ብለው ጠየቁ። እነዚህማ የዛ የታላቁ ሰው የዳዊት አርበኞች እነ አዴኖን እነ ኢያቡስቴ እነ ኤልያና ናቸው አሏቸው። እነዚህ ሳይለወጡ አይለወጡ በሩኑ አሁን የወንድ በር ልክፈት እንስጣቸው አሉ። የወንድ በር ሰጥተዋቸው ቀርተው ተመለሱ። መጥተው ጌታችን ተነስ ጠጣ አሉት። ቀና ብሎ አየና እናንተ በእኔ ምክንያት ኢሎፍላውያን አግኝተዋችሁ ቢሆን ገድለዋችሁ አልነበረምን? ይሄን ውሃ አልጠጣም። ይሄን ውሃ ብጠጣ የእናንተን ደም እንደጠጣው ይቆጠራል ብሎ ውሃውን አፈሶት ነበርና ወተወለቆ አንድ ዳዊት ዘነግሠ ለእስራኤል አንድም በግብፅ የሚኖሩ መነኮሳት ምግባቸውን የሚያዘጋጁት በዓመት 2 ጊዜ ነው። የ6 ወሩን አንድ ጊዜ የ6 ወሩን አንድ ጊዜ ያዘጋጃሉ። ትኩስ እንጀራ አያገኙም። ከአሃው አንዱ ከመነኮሳት አንዱ በጥና ታመመ። በዚህ ጊዜ ወይዮ አሁን ትኩስ እንጀራ ሰጥተን በልቼ በሞት ብሎ ተለየ። ከአሃው አንዱ የማን ወንድም እንዲህ እያለ ይሞታል ብሎ በርበር የሚባል ሽፍታ አለ። ብዙ ሰዓት የሚያስፈጭ ጫካ ያንን ጫካ አቆራርጦ ብሎ ትኩስ እንጀራ ላቦት የትሮ ጎልጎ ይዞለት መጣ። ወንድሜ በልካና መስየን እንጀራ አንተ ከገዳም ወጣ አታውቅ፣ በኔ ምክንያት የሴት ፊት አይተህ
ይሄን እንጀራ አልበላም ያንተን ስለበላ ይሆንልኛል ብሎ ነው ያለ። ስለዚህ እዚህ ካለ ጌታ ሲያነጻጽር መነኮሳት ተሰብስበው ያንተ ምኞት ተለየ አይቅርም የሱየው ጌታ አይቅርም ተነስራ ብለውታል። አንድ ዳዊት ነገሰ ለእስራኤል የነገሰ አዳም ነው። አሜት ነው ስላለ ፍቶታ እኩያ ኃጣው ርኩሳ በእርሱ ላይ በጥራትነት በተነሱ ጊዜ ፈተወይስ ማየ ማለት ቤተልሔም ማየ ገቦ ሊጠጣ ወደ ምን ነው ማየ ገቦ ደመ ገቦ ሊጠጣ ወደ ምን ነው አዳም ላይ ነው ደመ ገቦ አለበት መውጣቸው እንኳን ከሆነ ፍጡነ ተስሙ መላእክታሁ የሃይማኖት አበጋዞቹ ሃይማኖት ተስፋ ፍቅር ትውክልቱ ነው ተሳለፉለት ወደቃተው በውሰት ይተለዋ ክርስቶስን ለማምለክ ታበቁለት ወአንሱ ወጡ በሰማይ ዘመታዊ ይስተይ ሊጠጣ የወደደውን ባይገው አለቱለት ወሶራ ያውቱ ጻድቅ ከማተው መተነሶሙ ለቀልበቲያው ማንኛውም ጻድቅ ነው ሰውነቱ ለሕማም ለሞት አሳልፎ ሰጠ። ቃል በሰማይ ወይዘደሚው ደሙን ለጽድቅ ብሎ አፈሰሰ። ወንዙት ለቆሮቱ እስከ ዓለም ነገር ግን ደም ማፍሰሱ የማይረባ መሆኑን አየ፣ ተመለከተ፣ ተረዳ። አማን መደምሳ ማለት አማን ዛለ ክርስቶስ አሳልፎ እንደሰጠ ባየ ጊዜ በርባት መቅበል አስፈራራ አማን መነን ሰባይ አማን ዛለ እና ደግሞ እነ ኢያቡስቴ እነ ኤልያና ስለ ንጉሳቸው ስለ አለቃቸው ስለ ዳዊት ብለው መነን ሰባይ አማን ዛለ ጣይቅ ሰውነታቸውን እንድናቁ የዚህ ዓለም ቅዱሳን ስለ መንግሥተ ሰማያት ብለው የዚህን ዓለም ጣይቅ ናቁ፣ ተው፣ ጥለው ገዳም ገቡ ሲል ወካው ደግሞ በእግዚአብሔር እና አድኖ እነ ኢያቡስቴ እነ ኤልያና ሰውነታቸውን ስለ ዳዊት ብለው ደማቸውን እንዳፈሰሱ ዳዊትም ስለ እነ አድኖን ስለ እነ ኢያቡስቴና ስለ እነ ኤልያና ብሎ ውሃውን እንዲያፈሰሰ ሰማዕታት የዚህን ሰማዕታት ስለ መንግሥተ እግዚአብሔር ስለ እግዚአብሔር ፍቅር ስለ መንግሥተ ሰማያት ብለው ደማቸውን አፈሰሱ። ወተአከሱ ወተመሪለ በእንተ ሰማያት ዳዊት እና አድኖ እነ ኢያቡስቴ እነ ኤልያና ስለ ንጉሳቸው ስለ ዳዊት ብለው መራራ ሞትን እንደታገሱ ዳዊት ስለ እናቱ ስለ እነ ኢያቡስቴና ስለ እነ ኤልያና ብሎ ጽንዓማይ የውሃ መጠማትን እንደታገሰ ሰማዕታት ምሕረት ዓለምን ምሕረት ገሃነመ እሳትን ይህን ዓለም ንቀው ኖሩ ሄዱ። ተሳለነ በከመ ሳልከ አቤቱ ፈጣሪያችን ንጉሣችን እግዚአብሔር ሆይ እኛስ እንደ ሰማዕታት ደማችንን ማፍሰስ አይጠቅመንም፣ አይረባንም። ይቅር ብትለን ደማችንን ስላፈሰስን ሳይሆን ስለ ቸርነትህ ብዛት ነውና። አሁንም እኛ ደማችንን አፍስሰን ጸባ አጋንንቱን ድምፀ አራዊቱን ግርማ ሌሊቱን ቁረ ሌሊቱን ታገሰን መኖር አይቻልምና አቤቱ አንተ እግዚአብሔር ሆይ ስለ ቸርነትህ ብለህ ስለ ስምህ ብለህ በይቅርታ በቸርነትህ ብዛት እዘንልን፣ ይቅር በልልን፣ ራራልን። ሰአሊ ለነ ቅድስት አሐዱ ዘቅድስት ሥላሴ ራራልንና ከሦስቱ አካላት አንዱ አካል ወልድ ወይም ቅዱስ ተብሎ ከሚመሰገኑ ከሦስቱ አካላት ከአብ ከወልድ ከመንፈስ ቅዱስ ወልድ በተለየ አካሉ ርኅወትናነ በእግረ ደጅ በጋጋት መጠቅጠቃችን በመንጸፈ ደጅ መውደቃችን አይቶ
ያን ተመልክቶ አጽናነ ሰማይ ሰማያት ባህሪውን ዝቅ ዝቅ አደረገ፣ ሰው ሆነ። መዛዋ አደረው ሰከሰግድ በእመቤታችን ማኅፀን ሰው ሆነ። ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ከኃጢአት በቀር ኃጢአት ብቻ ስትቀር አንድን ከኃጢአት ውጭ እንደኛ ሰው ሆነ። ወተወልደ ቤተልሔም በከመ ሰበኩ ነቢያት በከመ ሰበኩ ነቢያት ነቢያት ይወልዳል ይወለዳል ብለው እንደተናገሩ በነቢያት ትንቢት መሰረት ወረደ፣ ተወለደ፣ ሰው ሆነ። ሰው ሆኖ አዳነ። አድኃነ ወቤዛነ 5500 ዘመን ሕዝቦቹ ያልነበርነውን በይቅርታው በቸርነቱ ብዛት ሕዝቡ አደረገ። ለዘይኮነ ፍቅርቴ ረስያ ፍቅርቴ ለዘይኮነ ሕዝቤ ረስሮ ሕዝቤ ወረሰ ዘዚአሁ ሕዝቦቹ አደረገ። ሰዓት ይለነ ቅድስት 5500 ዘመን ቆይቶ ሕዝቦቹ ካደረገ ልጅሽ ጽንዕት በድንግልና ስጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቦናውን በልቦናችን ሳይልቅ ቅረጽልን፣ አሳድርልን። ቅድስት አለ ጽንዕት፣ ንጽሕት፣ ክብር፣ ጽንዕት፣ ልዩ ሲል ነው። ጽንዕት አለ ሌሎች ሴቶች ከገቢር ቢነቱ ከነቢብ አይነት ከነቢብ ቢነቱ ከሃሊው አይነት እመቤታችን ግን ንጽሕት ከገቢር ንጽሕት ከነቢብ ንጽሕት ከሃሊው ናትና አጠባብ አናቅሌቶስን በርሰማ ወይረውሰት ድንግል ምድሪን ዘፈጠራ እምፀጉር ጸሮ የገብራ ድንግል በግና ኦ ድንግል በሥጋ እንዲህ ልዩም ማለት ክብርትም ማለት ሌሎች ሴቶች እንድናከብራቸው ጻድቃን ሰማዕታትን ደናግል መነኮሳትን ወለዱብን። እመቤታችን ግን እማምላክ ወላዲተ አምላክ ብለን ነውና ልዩም ማለት እናትነትን ከድንግልና አስተባብራ አስተካክላ ያለች ሴት ከእመቤታችን በቀር የለችምና ሰዓሊ ለነ ቅድስት ሲል አይምሮዋን የሚጽፉ ያው እንደሆነ አይምሮ ልቦናው በልቦናችን ሳይልን ቅረጽልን፣ አሳድርልን ማለት ነው። አይምሮዋን የሚጽፈው አልፋው ቃል የሚጽፈው እንደሆነ ለምኝልን ማለት ነው። ልመና ስልጣን እመቤታችን በሌሎች ቅዱሳን የለባቸው ብሎ በቅድመ ልመናችን የሚያስቡ ስለሆነ ነው። ይህን ስትጨርስ በያዘችው የብርሃን መስቀል በአለማው ታደጋለች። እሱም ተባርኮ ተነስቶ ይቆማል።